አንዳንድ ጤናዎች ከህመም አይሻል፣ አንዳንድ ማግኘቶች ከማጣት አይሻል። አንድ ሰው አልተፈወሰ ማለት ታምር የለም ማለት ነው። እኔ ያልተፈወስኩ ማለት ቤተክርስቲያን ውስጥ እግዚአብሔር እየሰራ አይደለም ማለት ነው ወይ? ሲኖትራክ ሙሉ አሸዋ ወይ ድንጋይ ተጭነው ሊገለብጥ ሲመጣ ማንም ሰው የሸሚዙን ኪስ ከፍቶ እዚህ ጋር ገልብጠው አይልም። ታምር አሁንም አለ፣ በጣም አለ እንጂ የማናውቀው የግል ታሪካቸው እንደሆነ ብለው ብዙ ሰዎች ያስባሉ። ክርስቲያን በዚህ ስጋ በዚህ ዓለም ውስጥ እየኖረ አይታመምምን አላየሁምም እንደ መጽሐፍ ቅዱስ ማስተምሮ እንደዛ ነው ብዬ አላስብም። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ይህ ብርሃን ሾው ነው። ዛሬ ደግሞ እንደገና በሌላ እድል በሌላ ፕሮግራም መጥተናል። ጌታን እናመሰግናለን። እንግዳችን ዛሬ እንግዲህ የምናወራው የምንጫወተው እንግዲህ ራሱን መጀመሪያ ያስተዋውቅልንና ከዛ እንቀጥላለን ወደ እንግዳችን። እሺ ብርዬ፣ አስቀድሜ ይሄን እድል ስላገኘው በጣም አድርጌ አመሰግናለሁ። ስሜ ፋኑኤል በቀለ ይባላል። በአርሞኒየም መንፈሳዊ ተሐድሶ ቤተክርስቲያን ውስጥ በመጋቢነት አገለግላለሁ። በዛ ደግሞ በአገልግሎት የሚያሰማራን ባላደራ ሆኖ ቤተክርስቲያኒቷን ከእግዚአብሔር ተቀብሎ እየመራ ያለው በጣም የምንወደውና የምናከብረው ፓስተራችን ፓስተር ሄኖክ ነው። በዛ አገለግላለሁ። ጌታ ይባርክ ፓስተር። እያንተም ጥሪያችንን ተቀብለህ ስለመጣህ እናመሰግናለን። ዛሬ እንግዲህ ቀድመን እንደተነጋገርነው ትልቅ ሀሳብ ይዘን መጥተናል። ስለሱ ተመልካቾቻችን ይማራሉ፣ በደንብ እውቀትን ያገኛሉ ብለን እርግጠኞች ነን። ጌታም ይረዳናል። ስለዚህ በሱ ርዕሰ ጉዳይ እንወያያለን። እስቲ ቀድመን እምነትን እናንሳና እምነት ምንድን ነው? በስንት ይከፈላል? ስናምስ ምን ይዘን ነው ያምን ያለ ነው የሚለው ትንሽ ሀሳብ አዘለበት። እንግዲህ አሁን ስለ እምነት ስናወራ በእርግጥ በጥቂቱ ነው የምናወራው እና እምነት በእግዚአብሔር ላይ መደገፍ ነው የሚባለው። እንግዲህ መደገፍ ሲባል ብዙዎች የተወሰነ አካል የተወሰነ ወይም ደግሞ የተወሰነ አስተሳሰባችን ላይ የተወሰነ ቦታ ቆሞ የተወሰነ መደገፍ አይነት ሳይሆን ሙሉ ለሙሉ በእግዚአብሔር ላይ መደገፍ ወይም ደግሞ በእግዚአብሔር ላይ መታመን። ምክንያቱም ከእግዚአብሔር አንጻር ካየ ነው ማለት ነው። ከሌሎች ነገሮች አንጻር ካየ ነው የራሳችን የምንልበት የምንቆምበት የምናስበው የምንመራበት ነገር ኖሮ በተወሰነ ፓርት ደግሞ የተወሰነ ነገር ላይ መደገፍ ልንል እንችላለን። እኛ የምናወራው እዚህ ስለ መንፈሳዊ ነገር ስለሆነ በተለይ ደግሞ ስለ እግዚአብሔር ስለሆነ በእግዚአብሔር ላይ መደገፍ የሚለው ሀሳብ ሙሉ ለሙሉ እግዚአብሔርን መታመን የሚለውን ቢይዝ ጥሩ ነው ብዬ ነው የማስበው። እምነት በስንት ይከፈላል? እንግዲህ እምነት እንዲከፈላል ብለን የሆነ አንድ ነገር ብቻ ማስቀመጥ ባንችልም በዋናነት ግን እንደ ትምህርት በሁለት ከፍለን ማየት እንችላለን። ብዙዎች እንደሚሉት አንደኛው አጠቃላይ እምነት የሚባለው፣ ሁለተኛው ደግሞ ስፒሪቹዋል ፌዝ ወይም ደግሞ መንፈሳዊ እምነት የምንለው። ይሄ አጠቃላይ እምነት ሰው በሰውነቱ የተሰጠው ማለት ነው ያምናል ማለት ነው። ተፈጥሯዊ እምነት የምንለው ማለት ነው። ምን ማለት ነው? እምነት አንድ ገበሬ አምኖ ነው ዘሩን ያለችውን ምናልባት የቀረችውን ዘረችን ብሎ የቆጠባትን ለምድር ይሰጣታል። ምድር መልሳ አብዝታ ትሰጠኛለች ብሎ ማለት ነው። አንድ አሳ አጥማጅ በሌሊት ወጥቶ መረቡን ጥሎ አሳ እንደሚሰበስብ አምኖ ነው መረቡን የሚጥለውና ይሄንን ተፈጥሯዊ እምነት እንለዋለን። እንስሳቶችም ጋር ምናልባት የሚጠቀሱ ነገሮች አሉ። አንድ ጥጃ ተወልዶ ደመነፍሳዊ በሆነ እምነት ወደ እናቱ ጡት እንደማያጣ ወተት እንደማያጣ አምኖ ይሄዳል። ስለዚህ ያንን የፈለገውን ነገር በእምነቱ ያገኛል ማለት ነው። ወደ መንፈሳዊ ስንመጣ ግን እምነትን በአንድ አቅጣጫ ብቻ ማየት ሊያስቸግረን ይችላል። ለምሳሌ እምነት የምንለው አንድ የዳንበት እምነት ነው። ይሄ የዳንበት እምነት አንዳንዶች ምንም የሰው ድርሻ የለውም ሊሉ ይችላሉ። አንዳንዶች ደግሞ ሰው ማመኑ በራሱ ድርሻ ነው ይላሉ። ለምሳሌ አብርሃም አመነ ጽድቅም ሆኖ ተቆጠረለት፣ ወይም ደግሞ ተቀባይነት ስላመነ። መጽሐፍ ቅዱስ ውስጥ ይሄንን ማስታረቅ ከባድ ነው። ለምሳሌ ዮሐንስ በወንጌሉ ሲጽፍ በእርሱ የሚያምን ሁሉ ይላል፣ ለተቀበሉት ሁሉ ይላል። የሆነ የሰው ድርሻ ያሳይሻል። ሮሜ ላይ ስትሄጂ ደግሞ አስቀድሞ የወሰናቸውን ጠራቸው፣ የጠራቸውን አጸደቃቸው። መጠራት ከእግዚአብሔር እንደሆነ ማለት ነው። እንደዚህ አይነት መጽሐፍ ቅዱስ ሀሳቦች አሉ። እኛ ግን ምንድነው የምንለው? ይሄ የመዳን እምነት የምንለው እግዚአብሔር ለሰው ሁሉ ሰጥቷል። ያ ያመነ ሰው በዚህ እምነት ውስጥ ገብቶ የጌታ ልጅ ይሆናል ወይም ደግሞ ይቀበላል፣ ወይም ደግሞ በመንፈስ ቅዱስ እንዲቀበል ረድቶት ይህንን እምነት ይቀበላል ብለን መውሰድ እንችላለን። ይሄ እንግዲህ የመዳናችን እምነት የምንለው። ከዳን በኋላ ደግሞ የተለያዩ እምነቶች አሉ። አንደኛው ክርስቲያን በመሆናችን
እግዚአብሔርን በማመናችን በሱ በኩል የሚሆኑ ነገሮችን እናምናለን ማለት ነው። ለምሳሌ የእግዚአብሔር ቃል ሲናገር ይሄን ተራራ ተነቅል፣ ማንም ሳይጠራጠር በልቧም ነው ይሄን ተራራ ተነቅል ወደ ባህር ተወርወር ቢለው ማን ነው ያንን ማለት የሚችለው? ያመነ ሰው። ማንም ማለት የሚችለው ክርስቲያን ሰው። ማንም ማለት የሚችለው ስልጣን የተሰጠው ሰው። ምን አይነት ስልጣን? የልጅነት ስልጣን። እግዚአብሔር ያንን ስልጣን የሰጠው ያ አማኝ በእግዚአብሔር አምኖ በመንፈስ ቅዱስ አምኖ ያንን ተራራ ተነቅለህ ወደ ባህር ተወርወር ቢለው ምን ይሆንለታል? ይሄኛው እምነት ከአማኞች ሊለያይ ይችላል። ኢየሱስ ክርስቶስ የሰናፍጭ ቅንጣት ታህል እንኳን ማለት ትንሿ መነሻ እንኳን ነው። ያችን እንኳን ቢኖራችሁ ነው አይደል? ስለዚህ ያቺ ብትኖር ከዛ እያደገ የሚሄድ እምነት አለ ማለት ነው። ስለዚህ ያኛው አማኞች ሁሉ ባመኑት አምላክ አምነው ለህይወታቸው የሚጠቀሙበት ለሚመጣባቸው ቻሌንጅ የሚሆን በህይወት መንገድ ለሚገጥማቸው መሰናክል እግዚአብሔርን ታምነው የሚያልፉበት ወይም ደግሞ የሌላቸውን ነገር ከእግዚአብሔር አንጻር የሚያገኙበት እምነት ብለን መውሰድ እንችላለን ማለት ነው ይሄኛው እምነት። ሌላኛው በዚሁ ስር ያለው እምነት የመንፈስ ቅዱስ ስጦታ የሆነው እምነት ነው። አሁን ቤተክርስቲያን አንድ አካባቢ አንዳንድ የማየው ልዩነት ይሄ ይመስለኛል። እኔ በግሌ የመንፈስ ቅዱስ ስጦታ ቆሮንቶስ ሰዎች የተጻፈላቸው ቆሮንቶስ ምዕራፍ 12 ላይ የእምነት ስጦታ ይለዋል። ይሄኛው የሚሰጠው ለማንም አይደለም፣ በክርስቶስ አምነው ለዳኑ የመንፈስ ቅዱስ ስጦታ ወይም ደግሞ የጸጋ ስጦታ ብለን የምናምነው እምነት ነው። ይሄኛው እምነት አንዱ ከአንዱ ይለየዋል። ይሄኛው እምነት አንዱ ይኖረዋል፣ አንዱ አይኖረውም። ይሄኛው ከፍ ያለ እምነት ነው፣ ስጦታ ስለሆነ ማለት ነው፣ እግዚአብሔር ሰጠው ስለሆነ ማለት ነው። በዛ እምነት የሚኖሩ ሰዎች አሉ። አሁን ምናልባት እዚህ ጋር ምንድነው ያንን እምነት የሚለማመዱ ሰዎች ሌላውም ሰው ወደዚህ ይምጣ በሚል መሳሳብ ውስጥ አንዳንድ ጊዜ ልዩነት ሊኖር ይችላል። ግን እምነትን በትንሹ በእንዲህ አይነት መልኩ ልናየው እንችላለን ብዬ አስባለሁ። በጣም ጥሩ ፓስተር። አሁን ልክ እንዳልክ አሁን ደግሞ ወደ አዲስ ኪዳን ስንመጣ ልክ ወደ ቤተክርስቲያን ስንሄድ ኢየሱስ ክርስቶስ ስለኛ ሞተ፣ ተሰቀለ፣ ደግሞ ትንሣኤ ከሞትም ተነሳ ብለን አጥላምን የምንሄደው ይህንን ተቀብለን ነው የምንሄደው። አንዳንዶቹ ግን ይሄኛውን በተጻረረ መልኩ ዝም ብለን ነው የምንሄደው፣ ከዛ በኋላ እዛ ነው የምንቀበለው የሚለውን አስተሳሰብ አለና ፓስተር አዲስ ኪዳን ላይ ስንሄድ ወደ ቤተክርስቲያን በየትኛው እምነት እሳቤ ነው የሄድነው የተቀበልነው የሚለውን ብናነሳ። ምናልባት ጥያቄሽ በደንብ ገብቶኝ ከሆነ ብርዬ ወደ ቤተክርስቲያን ስንሄድ ቤተክርስቲያን የክርስቶስ አካል ናት፣ የወንድሞች ህብረት እህቶችንም አካተማት። እዛ ደግሞ እግዚአብሔር የሚወደው ወንድሞች በህብረት ቢሆኑ መልካም ነው ስለሚል ማለት ነው። ህብረቱ አለ። በዋናነት ግን የጠራንን ያዳነንን የመረጠንን እግዚአብሔርን ለማምለክ ከወንድሞች ጋር እሱን ለማክበር በነገር ሁሉ አዎ ልንለው። አዎ ኔሴንስ አንተ አምላክ ነህ፣ አንተ የኔ ፈጣሪ ነህ፣ አንተ ጌታ ነህ እና እውቅና ለሱ ልንሰጥ በአደባባይ ማለት ነው የሚለው። ለምሳሌ እኮ አንዳንድ የሃይማኖት ስርዓቶችን የምንፈጽመው ያንን በመፈጸማችን ወይም ባለመፈጸማችን ሌላ በጣም የተለየ ነገር ይጨምራል ብለን ሳይሆን እውቅና ለእግዚአብሔር የምንሰጠው እውቅና ማለት ነው። አምላክነትን በተፈጥሮ ዓለም ላይ የምንገልጥበት ማለት ነው። እዚህ ቤተክርስቲያን የምንሄደው በዋናነት እግዚአብሔርን ከቅዱሳን ጋር ሆኖ ለማምለክ ነው። አንተ አምላክ ነህ ለማለት ነው። በግላችን አምላካችን ነው፣ አዎ። እንደ ግል አዳኛችን ነው፣ አዎ። እንደ ህብረት ደግሞ የእግዚአብሔር ልጆች ተሰብስበው እግዚአብሔርን ያመልካሉ። በዋናነት የምንሄደው እግዚአብሔርን ለማምለክ ለሱ ለአምላክነቱ እውቅና ለመስጠት ያንን የምንሰጠውን በተፈጥሮ ዓለም ላይ ሁሉ ለማሳየት እግዚአብሔርን ልናመልክ ብለን ነው የምንሄደው። ግን ከዚህ ጋር ተያይዞ ደግሞ እሱ ጋር ስንሄድ መጽሐፍ ቅዱስ እኮ በግልጽ ያስተምራል። አንተ እግዚአብሔርን ታመልካለህ ነው፣ በቃ ዓላማህ ማምለክ ነው። ይሄ የኔ ድርሻ ነው። ከዛ ደግሞ እሱ ዝም አይልም፣ እህልና ውሃን ይላል። በዋናነት አንተ እግዚአብሔርን ታመልካለህ፣ እሱ ደግሞ ሲመለክ የሚገልጠው ክብር ይኖራል፣ የሚገልጠው አደራረግ ይኖራል፣ የሚገልጠው አሰራር ይኖራል። ግን እኔ መጀመሪያ የሚሄደው ለምንድን ነው? እግዚአብሔርን ለማምለክ፣ እግዚአብሔርን ልቀድስ፣ ለእግዚአብሔር ልሰግድ፣ እግዚአብሔርን ላወድስ ከወንድሞች ጋቶች ጋር በግሌ የነበረው በህብረት ላደርግ። እንደዛ ነው አንደርስታንድ ማለት ነው። ስለዚህ አሁንም ቤተክርስቲያን ውስጥ እግዚአብሔር ይሰራል፣ ታምራትን ያደርጋል፣ ድንቅን ያደርጋል። እኔ በዚህ አምናለሁ። አንተስ ምንድን ነው የምትለው? በቃ አንድ ሰው አልተፈወሰ ማለት ታምር የለም ማለት ነው ወይ? ያልተፈወስኩ ማለት ቤተክርስቲያን ውስጥ እግዚአብሔር እየሰራ አይደለም ማለት ነው ወይ? ይሄኛውን ትንሽ አብራራል።
እኔ ብርዬ ይሄ ጥያቄ አሁን ለእኔ ቀላል ነው። ለእኔ ድንቅና ተአምር ከምንም በላይ ድንቅና ተአምር ይሄ ሊነገር የማይችለው ሊገለጽ የማይችለው አምላክ በእኔ ውስጥ መጥቶ ማደሩ ነው። ከዚህ በላይ ምን ድንቅና ተአምር አለ? በዚህ ዘመን ኢየሱስ ሰዎች ውስጥ የሚያደር ከሆነ ሰዎች ውስጥ የሚኖር ከሆነ በሰዎች መካከል የሚገኝ ከሆነ በቃ እኮ ከዛ በኋላ ያሉት ሌሎች ነገሮች በፍጹም እዚህ አጠገብ አይደርሱም። ስለዚህ በመጀመሪያ በአዲስ ኪዳን ትልቁ ድንቅ የአምላክ ሰው መሆን ነው። ተይው መከራውን ምናምን ጭማሪ ነው። እንደውም ሲጀመር ይሄ እንዳልኩሽ ቅድም ትልቅ አምላክ አይደለም ልናወራው ልናስበው የማንችል የሰው ልጅ በአእምሮ ሊረዳው ሊያስበው ሊገነዘበው የማይችል ማለትም እግዚአብሔር የተገለጠ እግዚአብሔርና ሊገለጥ ለሰው ልጆች ከአቅም የተነሳ ማለት ያልተገለጠ እግዚአብሔር ማንነቱ እግዚአብሔር ራሱ ስለ ሥላሴም ስለ እግዚአብሔርም ስንማር ማለት ነው። በተገለጠው መጠን እግዚአብሔር በሰው አቅም መጠን እንደውም ቤተክርስቲያን ውስጥ አንዳንዴ ለልጆች ምሳሌው እንዲገባቸው ስለ እግዚአብሔርም ስለ ትሪኒቲም ሳስተምር ሲኖትራክ ሙሉ አሸዋ ወይ ድንጋይ ተጭነው ሊገለበጥ ሲመጣ ማንም ሰው የሸሚዙን ኪስ ከፍቶ እዚች ጋር ገልብጠው አይልም። በኪሱ ሊይዝ አይሞክርም። ትልቁ እግዚአብሔር ሊነገር የማይችለውን እግዚአብሔር በእኔ አይምሮ አንደርስታንድ ሙሉ ለሙሉ ይግባኝ ማለት አይችልም። በተገለጠልን መጠን ግን እናውቀዋለን። ስለዚህ ለእኛ በተለይ ለአዲስ ኪዳን ሰዎች ድንቅና ተአምሮ ይሄ ትልቁ እግዚአብሔር ሊነገር ሊገለጽ የማይችለው እግዚአብሔር በሆነ ቁመት በሆነ ክብደት በሆነ ትከሻ ስፋት ተወስኖ በሰዎች መካከል ወክ ማድረጉ በሰዎች መካከል መመላለሱ ከድንቅና ከተአምር በላይ። አሁን ደግሞ በዚህ ዘመን ያ መንፈስ ቅዱስ በእኔ ውስጥ ሲያደር የሥላሴ ሶስተኛ አካል ሆኖ በመካከላችን ሲመራዝ ይሄ ድንቅና ተአምር ነው። እሺ ይሄንን ካመንኩ ደግሞ ይሄ የብርሃን አምላክ እግዚአብሔር ይሄ ሊነገር የማይችለው እግዚአብሔር በመካከላችን ካለ ታሪክ ብቻ አይደለም፣ እሱ ህይወት ነው። ህይወት ከሆነ ደግሞ ህይወት ለሚያስፈልገው ነገር ህይወትን ይሰጣል። እግዚአብሔር በእግዚአብሔርነቱ በአብነቱ በተለይ በብሉይ ኪዳን ላይ በዋናነት በምናየው ጊዜ እግዚአብሔር ተገልጦ ምንም ሳይሆን አይቀርም። ኢየሱስ ክርስቶስ በስጋ ወራቱ ሲመላለስ በሚመላለስበት በሰውም ቤት ይግባ በጎዳና ላይ ይመላለስ ኢየሱስ ክርስቶስ እየተመላለስ ምንም ሳይሆን ቀርቶ አናይም። የሥላሴ ሶስተኛ አካል ያለው መንፈስ ቅዱስ እኔ ውስጥ አድርጎ ቤተክርስቲያናችን ተገልጦ በሙላት እየተመለከ ምንም አይሆንም ብሎ ለማሰብ ይቸግረኝ ይሄ ባህሪው ስላልሆነ ማለት ነው። ስለዚህ የጨለማው አሰራር የክፉ አሰራር ስራው አሰራሩ ይፈርሳል ማለት ነው። በዚህ ውስጥ በጥንቃቄ ጉድለት ምንጣ በውጊያ ምንጣ አንዳንድ ነገሮች ይስተካከላሉ፣ መልክ ይይዛሉ ማለት ነው። መልክ ከሚይዙት ነገሮች አንዱ የጤና ጉዳይ ነው። መልክ ያልያዘ የጤና ጉዳይ መልክ ይይዛል። መጽሐፍ ቅዱስ ሲናገር ሁሉን ደህና አደረገ ይላል ኢየሱስ ክርስቶስ። ሁሉን ደህና የሚያደርግ ከሆነ ሁሉ ደህና የሚሆንበት አደራረግ አለ። ደግሞ አንዳንዴ ተአምርና ድንቅ ማድረግ እየፈለገ የማይሆንበት ሁኔታ ይፈጠራል ማለት ነው። ስለዚህ እኔ ጌታ በመካከላችን ካለ የታምር ሁሉ ተአምር፣ ጌታ ኢየሱስ ክርስቶስ በመካከላችን ካለ የታምር ሁሉ ተአምር። እሺ እኛ በምናውቀው ተአምር ደግሞ የአካል ጉዳት ያለባቸው ሰዎች ተፈወሱ አልተፈወሱም ማለት ነው። ይፈወሱ ባይፈወሱ በቤተ ክርስቲያን የመምጣት ምክንያታችን የፈውስና ያለመፈወስ ጉዳይ አይደለም። በዋናነት እንደው ቀለል እንዳላረገው እንጂ በዋናነት ጌታን የማምለክ ጉዳይ ብቻ። በዚህ ውስጥ ግን የሚደረጉ ነገሮች አሉ። ተአምር አሁንም አለ፣ በጣም አለ እንጂ ይሄ ተአምር ካለ ሌሎችም ተአምራቶች አሉ። ምናልባት በእኔ ባለሁበት አካባቢ ባላይና ባይኖር እንኳን ሌላ ቦታ የለም ማለት አይቻልም። ደግሞ በእኛም ዘመን እያየነው ያለ በእኛ ቤተክርስቲያን እያየነው ያለ እንደዚህ ይረዳለሁ ብሪ አው ሌሎች አመለካከታቸውን እንዲቀና ብለን እንጂ እንዳልከው ፓስተር ለኛ ድንቅና ተአምራት ኢየሱስ ከኛ ጋር መሆኑና እኛ የሱ ልጅ መባላችን በራሱ ማይገባንን ግን ልጅ ናችሁ ተብለን መጠራታችን ራሱ ተአምራት። ብዙ አንፈልግም፣ ግን ብዙዎች ፈልገው ስለሚመጡ ሳይሆን ሲቀር ዲስካሬጅ እንዳይሆኑ ምንም እንዳይሰማቸው በሚል ነው ይሄን ጥያቄ ያነሳሁት። ሌላው ጥያቄ ግን በጣም ያው የተዛባ አመለካከት ስላለ ነው በእምነት ላይ ዛሬ እንደዚህ የምናወራው። በአካል ጉዳት የተወለዱ ልጆች ይኖራሉ። ልክ ልጆቹ ሲመጡ ቤተሰቦቻቸው ላይ የሚመጣ በጣም ብዙ አመለካከት አለ አይደል?
ከእርግማን ነው። እስቲል አሁንም አልቀረም ፓስተር፣ ይሄ ነገር ባይብል ላይ ብቻ አይደለም። አሁንም ሰዎቹ በጣም እንደተለየ ነገር የሚታዩበት ይሄን ልጅ በመውለዳቸው ምክንያት ወይ በሆነ ኃጢአት እንዳለባቸው የሆነ እግዚአብሔር እየተቆጣቸው እንዳለ የማናውቀው የግል ታሪካቸው እንደሆነ ብለው ብዙ ሰዎች ያስባሉ። እና ያው የደረሰብንን ነው የምናወራው። ስለዚህ ይሄኛውን ከምንድን ነው የምታየው? በተለይ ቤተክርስቲያን ውስጥ አካል ጉዳት ያለባቸው ልጆች ቢወለዱ እንዴት ነው ወላጆቻቸውን መጀመሪያ የምንቀበላቸው? እንዴት ነው አእምሯቸው የምናጠራው የሚለው ነገር ትንሽ ብናወራ ደስ ይላል። እኔ ብርዬ እዚህ ላይ እረዳለሁ መሰለሽ፣ አንዳንድ ጊዜ የተሻሩ የብሉይ ኪዳኖች አስተሳሰቦች፣ አሰራሮች አሉ። በእርግጥ አደራረጋቸውን ቀይሮ የመጣሉ። ለምሳሌ ሕግን የምንፈጽመው አሁን ለመዳን ሳይሆን ስለዳንን ነው። ሙሉ ደግሞ የቀሩ የመቅደሱ አካባቢ ስርዓቶች አሉ። አንዳንዶች ደግሞ በአዲስ ኪዳን ሀሳብ መቃኘት ያለባቸው መረዳቶች አሉ። በተለይ ከእንዲህ አይነት አስተሳሰብ ምን ለማለት ነው? በብሉይ ኪዳን አንድ ሰው በሀብት ካልተባረከ፣ በልጅ ካልተባረከ ማለትም ያው በብሉይ ኪዳን ሀሳብ ነው። ወይም ደግሞ ሀብት ከሌለው፣ ልጅ ከሌለው፣ ጤናው የታወቀ ከሆነ የሚታይም ሆነ እነሱ በሚያውቁት መንገድ ችግር ካለበት እግዚአብሔር እንደራቀው ነው የሚታሰበው። ለዚህም ነው የኢዮብ መካሪዎች እኮ እንደ ብሉይ ኪዳን ልክ ናቸው። ያለ ምክንያት ይሄ አልሆነብህም፣ እግዚአብሔርን ብታሳዝን ነው። አንተ እግዚአብሔር ሰው ሆነ ይሄ ሁሉ ሊደርስብህ አይችልም። እግዚአብሔርን ባታሳዝን ነው ይሄ የብሉይ ኪዳን አስተሳሰብ። በዛ አስተሳሰብ ልክ አይደለም ልል አልችልም። ለምን? እግዚአብሔር የውጭ አምላክ ነው ለነሱ። ውጭ ተቀምጦ የሚመለክ እሱ ብቻ ሲፈልግ መጥቶ በሆነ አገልጋይ ወይም በሆነ በተጠራ ሰው ኮሚኒኬት የሚያደርጋቸው። እንደዚህ በረከቱም የአብርሃምንም በረከት ብናየው ውጫዊ ነው። በእህል መባረክ፣ በልጅ መባረክ፣ በከብት ውጫዊ ነገሮች ናቸው። ወደ አዲስ ኪዳን ስንመጣ ግን እግዚአብሔር ከውጭ ተነስቶ ወደ ውስጥ የሚታሰብ ሳይሆን ከውስጥ ወደ ውጭ ነው። እግዚአብሔር የውስጥ አምላክ ነው። ምን ማለት ነው? ከተደረገልን ነገር ተነስተን አይደለም እግዚአብሔርነት የምንረዳው ማለት። ወይም ደግሞ እንዳልሽው በአካል ጉዳተኛ ልጅ ስንወልድ እግዚአብሔር ከኛ ጋር አይደለም ሙሉ እንትን ያለው እግዚአብሔር። እንደሱ ከሆነ እግዚአብሔር የለህም እያሉት እኮ ምን የመሳሰሉ ልጆች ይወልዳሉ። ኢቭን የለህም ማለት ነው ሌላውንቶች። ወይም ደግሞ ሌላ አምላክ እያመለኩ እንደሱ ከሆነ ታዲያ እነሱ ጋር ነው እግዚአብሔር ያለው? እንደሱ አይደለም ሊፈይድ። እግዚአብሔር የውስጥ አምላክ ነው በዋናነት። ምን ማለት ነው? እግዚአብሔር ነው። ከነገር ጋር እያያዝን ብቻውን የሚመለክ እሱ የሆነ ከሆነልን ካልሆነልን ነገር ጋር እያያዝን እግዚአብሔርን የምናመልከው ወይም እግዚአብሔር ደግሞ ከኛ ጋር አለ የለም የምንለው አይደለም። እግዚአብሔር በመንፈሱ ከኛ ጋር አለ። ግን ያ ክስተት እንደሰው ተከስቶብናል። አንዳንድ የሕክምና ባለሙያዎች ብዙ የሚናገሩት ነገር ሊኖራቸው ይችላል። ከእድሜ ጋር እያይዘው ሊሆን ይችላል። ከአመጋገብ ጋር እያይዘው ሊሆን ይችላል። በእርግዝና ጊዜ ካሉ እንክብካቤዎች ጋር እያይዘው ሊሆን ይችላል የሚናገሩት ነገር። እንደ መንፈሳዊ እንደ አዲስ ኪዳን አማኝ ግን ይሄ አይገናኝም፣ አያያዝም። በቃ ታዲያ ምንድን ነው? ይህንን እንደ ግል እግዚአብሔር ሊመልሰው ይችላል ማለት ነው። በዚህ ሁሉ ምንድነው? እግዚአብሔር አዋቂ ነው። እግዚአብሔር ትክክል ነው። ሲቀጥል እግዚአብሔር ብንበድለውም ብናሳዝነውም እግዚአብሔር በዚህ መንገድ አይደለም የሚቀጣው፣ በዚህ መንገድ አይደለም ማዘኑን የሚነግረን። ነገ መንፈስ ቅዱስ አለ። መንፈስ ቅዱስ ጋር ነው ይሄ ትክክል አይደለም የሚለን ማለት ነው። ይሄ ልክ ነው የሚለን እንጂ የእኛን ሕይወት እያበላሸ እግዚአብሔር አያስተምረንም። ወይም ደግሞ እኛ በማንፈልገው በሚያስጨንቀን በእንደዚህ አይነት መንገድ በተለይ በልጆች ላይ እየመጣ በእንዲህ አይነት መንገድ በአዲስ ኪዳን እግዚአብሔር ያስተምራል ብዬ ለማመን ይቸገራለሁ። እና እንዲህ አይነት ነገር ቢገጥማቸው ሰዎች እግዚአብሔር ነው ትክክለኛው መልስ የሚሰጠው። ከዛ በኋላ ደግሞ እኔ በሕክምናም በሳይንሱም በምኑም ጤናማ በሆነ አምናለሁ። በዛም ይስተካከላሉ። ባይስተካከሉም ደግሞ እግዚአብሔር አዋቂ ነው፣ ጸጋን ይሰጣል ብዬ ነው የማምነው። ብርዬ እነሱ ራሱ ወላጆች ሰምተህ ታውቅ እንደሆነ እኔ ምን አይነት ኃጢአት ኖሮብኝ ነው የኔ ኃጢአት በዝቶ ነው ምናምን ሲሉ ሰምተህ ከሆነ ይላሉ። ማለት ከመከራው ብዛት ማለት ነው። አይ ነው ይረዳቸዋለሁ። እና ግን ከኃጢአታቸው እንዳልሆነ እስኪ ንገራቸው ማለት አእምሯቸው እኔማ በደል ቢኖርብኝ ነው ይላሉ። እኔማ ኃጢአት ቢኖርብኝ ነው እንደዚህ የገጠመኝ ይላሉ። በጣም ብዙ ነገር ነው የሚፈጠረው ጭንቅላታቸው ላይ ነው። እኔ ይሄንን አሁን ከድሮ ቅዱሳን አንጻር ባስበው ደስ ይለኛል። እኔ ወደ ጌታ በመጣው አካባቢ የነበሩ ቅዱሳን ምንም አይነት ቻሌንጅ ከሌለባቸው ይደነግጣሉ።
እና ለምንድን ነው ጌታ እኔን ስለማትወደኝ ነው? በቤተሰብም ይሁን በጎረቤትም ይሁን በሆነ መንገድ በክርስትናቸው ምክንያት እንደዚህ ቻሌንጅ ካልገጠማቸው ይጠይቃሉ። ይሄ በእኔ ዘመን እኮ ነው ወደ ጌታ ስመጣ የማውቀው። እና ወንጌል መስክረው ሰው ዝም ብሎ ከሰማቸው ካልተቃወማቸው አመሰካከራቸው ልክ ያልሆነ ይመስላቸው እና ይሄ እንዴት የሚገርም አስተሳሰብ እንደሆነ እና ምን ይላሉ? እግዚአብሔር ጫን የሚለው አብርሃምን ነው፣ ሎጥን አይደለም። ልጅም ሳይሰጠው ሊያዘገየው የሚችለው አብርሃምን ነው። የፈለገውንም የሰጠውን ማንጣ የሚለው አብርሃም ነው፣ ስለሚታመንበት። እግዚአብሔር ወደ ኢዮብ ነው የመጣው ያቀ ስለሚታመንበት ማለት ነው። ምን ማለት ነው? እኔ የእግዚአብሔር ከሆንኩ እንዲህ አይነት ቻሌንጆች ቢገጥሙ በዛ ጸንቼ በመቆም ለትውልድ ምስክር መሆን ስለምችል እግዚአብሔር በከፍታም በዝቅታም የሚመለክ አምላክ አክቹአሊ ዝቅታን ማበረታታት ሲሆን ቢሆንም ማለት ነው ስለተሰጠን ስለተደረገልን ብቻ ሳይሆን እግዚአብሔር ሌሎች የተሻለ ነገር ሲያገኙ እኛ የተሻለ የማይመስል ነገር ውስጥ ሆነን ጸንተን ቆመን እግዚአብሔርን ስናመሰግን ወይም ደግሞ እግዚአብሔርን በእግዚአብሔርነቱ ስናከብር ለትውልድ ትልቅ ምስክሮች ነን ምስክር ነው የምንሆነው። እና ስላመናቸው ይመስለኛል እግዚአብሔር ይቅርታ አድርግልኝ እነዚህ ሰዎች በእንደዚህ አይነት ነገር ውስጥ ቢያልፉም በሰው እይታ ከባድ በሚመስል ነገር ውስጥ ቢያልፉ እኔን አስከብረው ማለፍ ይችላሉ። ጀግናዎች ናቸው። እንደ ኢዮብ ማለት ምስክር መሆን ይችላሉ። እግዚአብሔርን በእግዚአብሔርነቱ እንጂ በሆነልና ባልሆነልን ነገር አይደለም የሚያመልኩት። እኔ እግዚአብሔር ሊፎቅ እንደ ኢዮብ ከሆነ መልገጥ አይደል ብሉይ ኪዳን ላይ ኢዮብ ኑሮ ለማለት አይደለም። ግን በአዲስ ኪዳን እንደዚህ አሁን ለምሳሌ ብዙ ጊዜ ደስ ይለኛል የተወገረው እስጢፋኖስ በቤተክርስቲያን በምትመሰረትበት ጊዜ ሰው በሚያስፈልግበት ጊዜ መንፈስ ያለበት እግዚአብሔር ማለት በዛ ጊዜ በጣም የሚፈለግ ሰው ነው። አሁን እንደኔና እንዳንቺ ቁጭ ብለን እንደ ስብሰባ ብናየው በጣም እንደሱ አይነት እንዲበዛልን ወሳኝ አይን የሆነ ሰው በዛ ጊዜ እየተወገረ እሱም ዙፋኑ ላይ ቁጭ ብለው እያየው እየተያዩ ዝም አለ። በቃ አንዳንዶች ጳውሎስ ሊወለድ ነው ቢወለድም ማለት ነው እሱ እያለ ራሱ መወለድ ይችል ነበር። ግን በእስጢፋኖስ ታምኖበታል። እስጢፋኖስም ደግሞ አይተሻል እንደዛ እየሆነ የሚገርም ማንነት ነው። እና እንደዚህ አይነት ቻሌንጅ ውስጥ የሚያልፉ ሰዎች እግዚአብሔርን አክብረው በዛ ውስጥ በማለፍ እግዚአብሔር ይከብራል ብዬ ነው ማለት። እና በዚህ ውስጥ አሁን አንዳንዶች አሉ በጣም እናከብራቸው ዘማሪዎች ልጆቻቸው እንደ ሰው ምናልባት የአእምሮ ውስንነት ያለባቸው ልጆች ሆነው ለማገልገል ራሱ ጊዜ እስኪያጡ ድረስ ሌሎች ስራዎችን ለመስራት ጊዜ እስኪያጡ ድረስ ግን እግዚአብሔርን እያመሰገኑ ለትውልድ መጽናኛ የሚሆን መዝሙር የሚዘምሩ ምናልባት እንደ ስሟን መጥቀስ ከተፈቀደልኝ እህታችን ዘማሪት ሊሊ በጣም ጌታን ስናቅ ጀምሮ የሚያንጹ መዝሙሮች እስካሁንም ድረስ የምንባረክባቸው መዝሙሮች በቤተክርስቲያን ውስጥ ባሉ አምልኮዎች ሳይዘመሩ አንድ ሳምንት ካለፈ ሁለተኛው ሳምንት የሷ መዝሙር አንዱ ሳይዘመር አይቀርም። ግን በአንዳንድ ቻሌንጅ ውስጥ እንደምታልፍ እንሰማለን እና ሁሌ እግዚአብሔርን እንዳከበረች ይሄ እኔ አርበኝነት ይሄ ይመስለኛል። ጀግንነት ይሄ ይመስለኛል። የእምነት አባቶች የተባሉት እኮ ነገር ስለሞላላቸው በዛ በሞላላቸው ነገር ብቻ አይደለም። አንዳንዶቹ እኮ በሳት ውስጥ መቃጠልም ለካ ህይወት። አንዳንድ ጤናዎች ከህመም አይሻልም። አንዳንድ መጥገቦች ከረሃብ አይሻልም። አንዳንድ ማግኘቶች ከማጣት አይሻልም። ለዚህ ይመስለኛል አይነ አንዳንድ አካላትሽ ማለት ነው የሚያሰናክ አውጣን እና እግዚአብሔር ይመስገን ብለን ግን ደግሞ የእግዚአብሔር ፈቃድ በዛ ማለፋችን ፈቃዱ እንደሆነ አውቀን ተረድተን ያንን ተቀብለን መኖር እግዚአብሔርን ያከብረዋል። የእምነት አርበኛም ያስብላል። እኔና ምናልባት አንዳንድ ሰው እኩል በእግዚአብሔር ዘንድ ዋጋ ላይ ነው ይችላል ማለት ነው። ካለበት ነገር ተነስቶ ራሱ እሱ የእምነት አርበኛ የሚያስብላል። እውነት በብዙ እንትን ውስጥ አልፎ እንደ ኖርማል ያልሆነ ማለት እነዚህ የእምነት አርበኞች ናቸው። በዛ ውስጥ ጌታን አክብረው ሲያልፉ ምንም ሳያጉረመርሙ ሲያልፉ እግዚአብሔር አዋቂ ነው ብለው ሲያልፉ ያንን የመጣባቸውን እንደ ሰውኛ ቻሌንጅ ተቋቁመው ማለፍ ሲችሉ ይሄ እምነት አርበኝነት ነው። ይሄን እንደሚገባ እግዚአብሔርንም ማወቅ እና እንደዛ አንደርስታንድ አደርጋለሁ። ብሪ በሚያልፉበት ሁኔታ ውስጥ እንደሚያስፈልጋቸው ጸጋን ይጨምራል። በትክክል ስለዚህ በእግዚአብሔር ላይ ትረስት ማድረግ ማመን እግዚአብሔርን በቃ ዋናው ነው። እግዚአብሔርን ካመኑት ቻሌንጁ ይጠፋል ማለት አይደለም፣ ግን ያልፉታል። ስለዚህ በሱ እይታም ተመልካቾቻችን እንዲያዩት እፈልጋለሁ። ሌላው ግን
ሰደን የሆነ ድንገተኛ ሰዎች ግን ብር ይቅርታ እዚህ ጋር እንደው አቋረጥኩሽ እንትን ትያለሽ። በጣም አሁን እንደዚህ አይነት እምነት ነው የሚያስፈልገው። እግዚአብሔር ጸጋን ይሰጣል፣ በጣም ጥሩ። ግን ጸጋን ይሰጣል አዋቂነት ስንለው ነው። እዚህ ጋር መተን እያጉረመረምን እኔ ላይ ክፉ ነገር ደረሰብን አይ ምናምን እያልን አይደለም። እግዚአብሔር አንተ አዋቂነት ስንለው ጸጋን ይሰጣል፣ አንተ ትክክል ነህ ስንለው ጸጋ ይሰጣል። በዚህ ውስጥ እንዳልፍ አቅም ስጠኝ ጨምርልኝ ስንለው እግዚአብሔር ጸጋን ይሰጣል። በቃ እግዚአብሔር ምንድነው? አዋቂ ነው። እግዚአብሔር የሚችል እንዳልሽው በጣም በትክክል እግዚአብሔር ደግሞ ጸጋን ይሰጣል። ለአንዳንዶች እንዴት ቻለችው የምንለው ነገር በእግዚአብሔር ጸጋ ግን ይቻላል። አንዳንዴኛ ውስጡ ስንሆን ጸጋ ይሰጣል፣ ውጭ ስንሆን ግን ያለ ጸጋ ስለሆነ እንቸገራለን ሁላ ማለት ነው። ስለዚህ በጣም ትክክል ብሪ ጸጋን እግዚአብሔር ይሰጣል። ግን ለዛ ጸጋ መቀበያ መንገዱ ምንድነው? አዋቂ ነው ብሎ ከእግዚአብሔር ጋር ተስማምቶ መኖር ወሳኝነት አለው። እሺ ይቅርታ። ምንም ችግር የለም በተስፋ ሌላው ግን እንደው አሁን በጤና እየኖረ እያመለከ እየዘመረ ብዙ ነገር እየሰራ የሚኖር ሰው ድንገት ደግሞ አንድ ቀን ተነስቶ ጉዳት ይደርስበታል በተለያየ ምክንያት። አሁን ምድር ላይ ብዙ ምክንያቶች አሉና የዛ ሰውዬ እምነት በብዙ ሰው ብዙ ጥያቄ ውስጥ ይገባል። ያው መቼም አንዳንድ ጊዜ እኛም ብለነው ሊሆን ይችላል ምንም ብለን ባለማወቅም በማወቅም ተናግረን ሊሆን ይችላል። የዚህ ሰው ድንገት ትናንትና ቆሞ የነበረ ዛሬ ቁጭ ሲል በቃ እምነት ስለሌለው ነው ወይ ደግሞ ያመነ የነበረው አለማመኑ ትናንት ያመነው አላስነሳው ብሎ ጥያቄ ውስጥ ይገባል። እና እንደው ከፈቀድሽልኝ አንዳንድ በእኛ ዘመን አንዳንድ አስተምሮቶች አሉ። እነዛ አስተምሮቶች ዛሬ አይደለም የተጀመሩት። ብዙ አስተምሮቶች የነበሩ ይደበዙና የሆነ ጊዜ ይጠፉና ሁላ እንደገና የሆነ ሰው ደግሞ ያነሳቸዋል። ግን አንዳንዶች አሉ ተያይዘው ከሚመጡ አስተምሮቶች መካከል አንዱ ይሄ ነው እና ብዙ ሰዎች የሚስማሙበት በ1660ዎቹ መጨረሻ አካባቢ እና በ1860ዎቹ መጨረሻ አካባቢ እና በ1940ዎቹ መጨረሻ አካባቢ የተነሳ ሰው ነበር። አንድ ዊሊያም ኬንየን የሚባል ሰው ማለት ነው። እና ይሄ ሰው መታመም የለበትም ወይም ደግሞ ክርስቲያን መታመም የለበትም ከዚህ ይሄ ፕሮስፐሪቲ ጎስፔል የሚሉት የብልጽግና ወንጌል የሚሉት ማለት ነው። ብዙ የብልጽግና ወንጌል ችግር የለብኝ። ከዛ ደግሞ ኬኔት ሃጌን ቢሊ ግርሃም እና እነሱን የመሳሰሉ ሌሎችም ማለት ነው። አስተምሮቱ አሁን አንዳንዶቹ ስማቸው ሲነሳ ይከብዳል። ጃይንት ናቸው እና የነሱ አስተምሮ እስቲ ቆይ እንደ እግዚአብሔር ቃል እንየው ለማለት ይፈራል። ከነሱ ስብዕና አንፃር ትላልቅ አገልጋይ ከመሆናቸው አንፃር ቲዲጂኤክስ ምናምን ማለት ነው እና ቢሊ ጆይም ከተጨመሩ ከዛ ጀምሮ ተያይዞ የመጣ አስተምሮ ነውና ግን አንዳንድ ነገር ቆም ማለት እንደ እግዚአብሔር ቃል እኛ ጋር መንፈስ ማየት አለብን። ለምሳሌ እርግጠኛ ነኝ እንደነ ቲዲጂኤክስ አይነት ስላሴን አያምኑ። ስለዚህ ከነሱ ትልቅ አገልጋይነት ተነስቼ የተከበሩ አገልጋይነት ተነስቼ ስላሴ ልል አልችልም። አንዳንዶች ደግሞ 9 ናቸው ይሉሻል። 9 ሲሉ በቃ እነሱ ብለዋልና እኔም 9 ልበል አልችልም። አንዳንድ ነገር እንደ የግል አምላክም ስለሆነ ቆም ብለን እንደ መጽሐፍ ቅዱስም ደግሞ ማየት ያሉብን ነገሮች ይኖራሉ። እና አንድ ሰው ድንገት ቢታመም ክርስቲያን መታመም የለበትም የሚል አቋም በዚህ ስጋ እያለ የተለያዩ ቻሌንጆች ውስጥ ሊያልፍ ይችላል። አንዱ ምንድነው እያገለገለ ምን እያለ ሊያምኑ ይችላል። ግን ያ የታመመ ሰው መብት አለው እግዚአብሔርን መጠየቅ። አንተ ፈዋሽ ነህ ፈውሰኝ ማለት ይችላል። እስከ መጨረሻው ድረስ እግዚአብሔር ልዩ መረዳት እስከሚሰጠው። ለምሳሌ ጳውሎስን ጳውሎስ ጠየቀ እግዚአብሔር ለምን የሚፈውስ አምላክ ስለሆነ ይነሳ አለ። አንድም ሁለትም ሶስት እንግዲህ ጳውሎስ 3 የጸለየው የሚገርም ነው። እኔ በድካሜ ነው የማልፈው አለ። የተለየ ነገር ከእግዚአብሔር መስማት ይችላል። ያሰው በዚህ መንገድ ነው የሚከብርብህ፣ በዚህ መንገድ ነው የማልፈው ወይም ይቆያል ይሄ ነገር አሁን አይደለም ወይም እግዚአብሔር ስለሚናገር ማለት ነው። ወይም ደግሞ እሺ ተፈወስ የሚለውን ነገር ከእግዚአብሔር መስማት አለበት። በተረፈ ግን ክርስቲያን በዚህ ስጋ በዚህ ዓለም ውስጥ እየኖረ አይታመምምን አላየሁምም እንደ መጽሐፍ ቅዱስ ማስተምሮ እንደዛ ነው ብዬ አላስብም። ግን በማንኛውም ጊዜ መፈወስን መጠየቅ መብት አለ። መታመም የለብኝም ሳይሆን ብታመም እግዚአብሔር ይፈውሰኛል። አሁን ለመታመም ራሴን እያዘጋጀሁ አይደለም፣ የምኖረውም እንድታመም አይደለም።
መጸልየውም እንድታመም አይደለም እንድባረክ ነው መጸልየው በነገር ሁሉ ማለት። ግን ይሄ ነገር ቢያጋጥመኝ በሆነ ምክንያት በጥንቃቄ ጉድለት ሊሆን ይችላል፣ ህመም ካለው ሰው ጋር እንደጉንፋን ካለው ሊሆን ይችላል። የማንኛውም ነገር ቢያጋጥም ወይ ወንጌል ስሰራ ተደብድቤ ቢሆን በዚህ በሚያጋጥሙኝ ነገሮች የሚፈውስ አምላክ ግን አለኝ። ፈዋሽ አምላክ ግን አለኝ። በእምነት ቀርቤ መፈወስ እችላለሁ። እኔ እንደውም ትንሽ ገፋ እንዳደረግ ከፈቀድሽልኝ አንድ ሰው ኩላሊቴ፣ ጨጓራ የኔ የሚብለውን ነገር የራሱ ማድረግ የለበትም የሚሉትን አባባሎች እስማማለሁ። የኔ ከሚል ግን የኔ ባይል ይሻላል ቢያንስ እና ኖ ይፈወስ ሁሉ እግዚአብሔር የተለየ መረዳት እስከሚሰጠው ድረስ እና ወይ ከዛ ጋር ኑር እስከሚባል ድረስ እስካለ ድረስ ቢሆን በጸሎትም ጊዜ ሊሆን ይችላል፣ በማንኛውም ጊዜ እየተቃወመ መኖር ይችላል። እኔ የምቃወመው የፖለቲካ ፓርቲ የምቃወመው ሰው የምቃወመው ጎረቤት የለኝም። ብቃወመው ሰይጣንንና ህመምን እንደዚህ መጥፎ ነገሮችን በተለይ ደግሞ እኔ ቤት ከመጡ ማለት ነው ልስማማ አልችልም። ለምሳሌ አንድ ሰው ቤቱ እኮ እብድ ቢገባ ዝም ብሎ ተስማምቶ ቁጭ ያለ በሆነ በሻለው መጠን ሰውም ተጣርቶ ይሁን የሆነ ነገር ተጠቅሞ ከቤቱ እንዲወጣ ነው የሚፈልገው። ቤቱ የሆነ ጥሩ ያልሆነ ነፍሳት ቢገባ ያ ነፍሳት ከቤቱ እስከሚወጣ ድረስ ወይም ደግሞ ከአካባቢው እስከሚርቅ ድረስ ይራታል እና ወደ ህይወቴ የማይመች ምቾት የሚነሳ ሰላም የሚነሳ ነገር መጥቶ ሊሆን ይችላል። የኢኮኖሚ ነገር ሊሆን ይችላል፣ የጤና ነገር ሊሆን ይችላል። ያ ነገር ከህይወቴ እስኪቆረጥ ወይም ደግሞ እግዚአብሔር በልዩ መገለጥ እንደዛ ካለ እግዚአብሔር አቅምም ጸጋንም ስለሚሰጥ እግዚአብሔር ከዚህ ጋር ኑር ካለ የመኖሪያ ጸጋን ይሰጣል። በተለየ ግን እንዲህ አይነት መረዳት እስካላገኘሁ ድረስ ተስማምቼ መኖር የለብኝ። ሁል ጊዜ እየተቃወምኩ ሁል ጊዜ ኖ እያልኩ እየገሰጽኩ መኖር አለብኝ። ኖ ካልኩ በኋላ ግን ለእግዚአብሔር ምስጋናዬን እየሰጠው እግዚአብሔር ሰላም ነው እቀጥላለሁ። እንደዛ ነው የምረዳው። ብሪ በሽታውንም ምኑንም ተቀበሉ አሜን በሉና ተቀበሉ ማለት አይደለም። እጃችሁን አጣምራችሁ ቁጭ በሉ ማለት አይደለም። በቃ የማንፈልገውን ነገር እንዲያነሳልን እንጸልያለን። ግን ደግሞ ልክ ቅድም እንዳልከው እንደ ጳውሎስ ደግሞ በተለየ መንገድ እግዚአብሔር ከተናገረ በቃ የሆነ መገለጡ ከመጣለን በዛኛው ውስጥ ልናልፍ ግድ ነው ማለት ነው። ለምን ይጠቅማል መሰለሽ? እሱ እንዳታጉረመሪ የሚያደርግሽ